ሰላም ልጆች እንዴት ናችሁ? ይህ ሳምንታዊ የምስራች ጊዜ ፕሮግራማችን ነው። ይህ ፕሮግራም ቻይልድ ኢቫንጀሊዝም ፌሎሺፕ ኢትዮጵያ ከኤልሻሌ ቴሌቪዥን ጋር በመተባበር ወደ እናንተ የሚያቀርብላችሁ ሳምንታዊ ፕሮግራም ነው። ልጆች ፕሮግራማችንን አብረን በጸሎት እንጀምራለን። ልጆችዬ ጸሎት ማለት ከእግዚአብሔር ጋር መነጋገር ወይ ደግሞ ከእግዚአብሔር ጋር ማውራት ማለት ነው። ከእግዚአብሔር ጋር ማውራት ማለት ምናልባት እኛ በሚያስፈራ ቦታ ወይም በሚያስፈራ ስፍራ እኛ ምንም ማድረግ የማንችለውን ነገር ለእግዚአብሔር ብንነግረው እግዚአብሔር እኛን ሊረዳን ይችላል ማለት ነው። ስለዚህ አብረን አሁን ወደ እግዚአብሔር እንጸልያለን። እግዚአብሔር አምላካችን ሆይ እናመሰግንሃለን። እግዚአብሔር አምላካችን ሆይ ይህንን ፕሮግራም እንድንከታተል ስለረዳህ እናመሰግንሃለን። አሁን ከኛ ጋር አብረህ ስላለህ ደግሞ እናመሰግንሃለን። እግዚአብሔር ሆይ ደግሞ ትምህርታችንን አንተ አስተምረን። እግዚአብሔር ሆይ ለእኛ መናገር የፈለግከውን ነገር ሁሉ ለእኛ ተናገረን። ስለሰማህን እናመሰግንሃለን። በጌታ በኢየሱስ ስም አሜን። ልጆችዬ አሁን የሚኖረን ጊዜ የመዝሙር ጊዜ ይሆናል። ለእናንተ የሚሆናቸውን ድንቅ መዝሙርኛ አዘጋጅተንላችኋል። ያንን መዝሙር ተከታትለን እንመለስ። ልጆች የመዝሙር ጊዜው እንዴት ነበረ? እኔ መዝሙሩን በጣም ወድጄው ነበረ። እናንተም እንደወደዳችሁ ደግሞ ተስፋ አደርጋለሁ። ከዚህ በመቀጠል የቅርጻ ቅርጽ ጊዜ ይኖረናል። ታዲያ ይህን የቅርጻ ቅርጽ ጊዜ ከሚስሽን ጋር አብረን የምንሰራ ይሆናል። አሁን ወደ ቅርጻ ቅርጽ ጊዜው እንሄዳለን። ታዲያ እናንተ ደግሞ ለቅርጻ ቅርጽ የሚረዳችሁ ነገሮች እንዳዘጋጃችሁ ተስፋ አደርጋለሁ። እኔ ደግሞ ለቅርጻ ቅርጹ በጣም ጓጉቻለሁ። ወደ ቅርጻ ቅርጽ ጊዜው እንሄዳለን። እሺ ልጆች ሰላም ናችሁ? ድጋሜ ስለተገናኘን ደስ ብሎኛል። እናንተ ደግሞ አመሰግናለሁ። ኢየሱስ መሞት ነበረውን ይሄ መስቀል ዛሬ ይሄ እንሰራለን። መስቀል ስለሰራ ያስፈልጉ ነገሮች እዩ። ሌላ ወረቀቱ ምንም ችግር የለም፣ ግን እኔ ቀይ ወረቀቱ 2 አዘጋጅኩ። ይሄ እዚህ ጫፉ ጋር ልጆች ጸጥታ ኮኖ ጥሩ ነው። ይሄ ቀጥታ ከዚያ በኋላ እዚህ እንቆርጣለን። እንደዚህ ነው ልጆች። እሺ አንድ ደግሞ እንደገና እንቆርጣለን እኩል። ልጆች እዚህ መስመር አለ፣ እዚህ መስመር አለ። እሺ ልጆች ከዚያ በኋላ ይሄ ዛፉ ጋር ይሄ መሀል ላይ ይሄ እንደዚህ አለ። እሺ ልጆች ያ ጋር ማምጣት ነው። እንደዚህ
እንደዚህ ማለት ነው። እሺ ልጆች ሁሉም እዚሁ ሁሉ መሀል ላይ ውስጥ እንገባለን። ሁለት እንደገና ሶስት መጨረሻ እንደዚህ ነው። እሺ ልጆች እኔ ጋር ናችሁ? እሺ እኔ ጋር እንደዚህ በኋላ እዚህ በኋላ ይሄ እንደዚህ አድርግ። ከዚህ አንድ ይህንን ግጥሙ እንደዚህ ነው፣ ግን ይሄና ይሄ መሀል ላይ እኔ ጋር ናችሁ? በቃ እሺ። ከዚያ በኋላ አንድ ይሄ ቅድሙ የነበረ አይደል? ይሄ ገልበትና ይሄ እዚህ መሀል ላይ አድርግ። መሀል ላይ ይሄ ቆንጆ አድርግ። ካልቻሉ መስቀል አይሆንም። እኔ ጋር አሁኑን እንደዚህ ነው። አያችሁ? እንደዚህ ከዚያ በኋላ ይሄ መስመር እንደዚህና ልጆች መስቀል ጨረስ። ከዚያ በኋላ እኔን ቀይ 컬러 ጋር ሌላ 컬러 ነው። አሁንም ፒንክ 컬러 ጋር 하트 ሰራው። መሀል ላይ እኔ ማጠቢያ가 እንደገና እንሰራለን። እንደዚህ እሺ ልጆች 자, መጨረሻ ጊዜ ነው። ይሄ እርግብ እንዴት ይሰራል? ይሄንን በጣም ከባድ ነው። ትንሽ ልጆች ይከብዳል። ስለዚህ ይሄ እርግብ በጣም ትልልቅ ልጆችንን ዩቱብ ውስጥ እርግብ ይችላል። ስለዚህ ማየትና ቆንጆ እርግብ ሰራና እዚህ አጠብ። እሺ ቀላል እርግብ እንሰራለን። እሺ ልጆች ልጆች በጣም ቀላል ነው። 3 ማዕዘን ማጠፍ ነው። 3 ማዕዘን እንደዚህ። እሺ የክፍት ቦታ የእጅግ ቦታ ሳይሆን የክፍት ቦታ ወፍ አፍ እንሰራለን። ይሄ가 ትንሽ እንደዚህ ድረስ ማጠፍ ነው። ማጠፍ እሺ፣ እንደዚህ ማጠፍ ነው። ከዚያ በኋላ እንደዚህ መክፈትና ይሄ ነገሮች ላይ ነገሮች ውስጥ ማስገብ ነው። ማስገብ ይሄ ውስጥንን ማውጣት። ስለዚህ እንደዚህ 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 ነው። እሺ ልጆች ከዚያ በኋላ እዚጋ ወፉ አይኑ ጽሑፍ ይፈልጋል አይደለም? ከዚያ በኋላ ወፉ ክንፎች አለ አይደል? 자, ክንፎች አንድ እዚህ ድረስ 자, ልጆች እንዴት ነው? እርግብ ደረሰ። እሺ 자, ይሄ እርግብ
ቅድም ሀት ላይ ኢየሱስ ፍቅር ላይ እንደዚህ ልጆች ሁሉም ደርሳችሁ እሺ የኛ ህይወት ላይ ኢየሱስ ሳይረዳ በጣም ይከብዳል አይደል? ኢየሱስ ሁልጊዜ የኛ ጓደኛ ነው፣ የኛ ወዳጅ ደግሞ ኢየሱስ ሁልጊዜ ይረዳናል። እሺ ልጆች በጣም ኢየሱስ አመሰግን ጋር እንጨርሳለን። ልጆች እንደገና መስራት ከፈለጉ እባክዎን ወደ ታች ያለውን አድራሻ ይጠቀሙ። እሺ ልጆች፣ እሺ ልጆች ቻው። ልጆች የቅርጻ ቅርጽ ጊዜው እንዴት ነበረ? የቅርጻ ቅርጽ ጊዜው እኔ በጣም ተመችቶኛል። ልጆች መስቀል ስለ ኢየሱስ ክርስቶስ የሚያመለክትልን፣ እሱ ላይ ደግሞ የተሰራው ቅርጻ ቅርጽ ስለ መንፈስ ቅዱስ መሆኑን የሚያመለክትልን ነበረ። በጣም ወድጄዋለሁ። እናንተም እንደወደዳችሁት ተስፋ አድርጋለሁ። ከዚህ በመቀጠል የሚኖረን የእግዚአብሔር ቃል ጊዜ ነው። ልጆች አብረን የእግዚአብሔር ቃል እንከታተል። እኔ ሳውል እባላለሁ። እነዚህ ክርስቲያኖች ምን አስበው ነው ኢየሱስ የእግዚአብሔር ልጅ ነው የሚሉት? አንድ ሰው እንዴት ሰውን የእግዚአብሔር ልጅ ነው ይላል? በዛ ላይ ደግሞ እሱ ሞቷል፣ ከሞት ተነስቷል እያሉ ይሰብካሉ። ይህ ሊሆን የማይችል ነገር ነው። እየሄዳችሁ እያንዳንዳቸውን ይዛችሁ እየመጣችሁ ወደ እስር ቤት እንድታስገቡልኝ ይፈልጋለሁ። ማንም ሰው በዚህ ስም ደግሞ እንዲናገር አልፈልግም። ሁሉንም ያዙልኝ እያለ ይዝት የነበረና በኢየሱስ ክርስቶስ የሚያምኑ የነበሩ ክርስቲያኖችን የሚያሳድድ ሳውል የሚባል ሰው ነበረ። ይህ ሳውል ግን ማን ነው? እስቲ በደንብ ተከታተሉ። እሱን አብረን እንመልከት። ይህ ሳውል በአይሁዳውያን ዘንድ እንዲሁም ደግሞ በብዙ ሰዎች ዘንድ በጣም ተቀባይነት ያለውና ተፈላጊነት ያለው እንዲሁም የሕግ ትምህርቶችን ብዙ ነገሮችን የተማረ ታላቅ አዋቂ የሆነ ወጣት ሰው ነበረ። ነገር ግን ይህ ሳኦል ምንም እንኳን እነዚህን ሁሉ ሕጎች ቢያውቅም አንዳንድ የሃይማኖት መሪዎች እንዲሁም ደግሞ ሌሎች ሰዎች ለራሳቸው እንዲመቻች አድርገው የጨመሩትን ሕጎችን ጨምሮ ለቤተ ክርስቲያን የሚያስፈልጉ ነገሮችን በመጠበቅ በጣም የሚታወቅ ሰውና የሚጠብቅ ሰው ነው። ይህ ሰው በጣም ኃይለኛ ሰውም ነበረ። ምክንያቱም በጣም በጌታ በኢየሱስ ክርስቶስ የሚያምኑ ሰዎችን እያሳደደ አንዳንዶችን በሰንሰለት እያሳሰረ ወደ እስር ቤት ያስገባል። አንዳንዶችን ደግሞ ያስወግራቸው ወይም ደግሞ ያስደበድባቸው ነበር። በጣም ብዙ ስራዎችንም ይሰራ ነበረ። ሳኦል እግዚአብሔርን እያስደሰተ እየመሰለው ምናልባትም ደግሞ ለቤተ ክርስቲያን የሚጠቅም ትክክለኛ ነገር ያደረገ እየመሰለው ብዙ ስህተቶችን ያደርግ ነበረ። እሱ ከእግዚአብሔር በተቃራኒ መንገድም እየሄደ ነበረ። ከእግዚአብሔር በተቃራኒ መንገድ መሄድ ደግሞ ኃጢአት ነው። በዛ ጊዜ የነበሩ ክርስቲያኖችን ሳኦል ይህንን በማድረጉ ምክንያት አብዛኞቹ ወደ ተለያዩ ከተማዎች እየሸሹ ነበረ። ሳኦልም በመጨረሻ በደማስቆ ብዙ ክርስቲያኖች እንዳሉና እነሱ ስለ ኢየሱስ እየተናገሩ እንደሆነ ሰምቶ ነበር። በዚህ ምክንያት ሳኦል በጣም በመቆጣት እንዲህ ማለት ጀመረ። እነዚህን ክርስቲያኖች ደማስቆ ድረስ በመሄድ ካሉበት ወደ ኢየሩሳሌም ይዤ መምጣት አለብኝ፣ እነሱን ወደ እስር ቤት ማስገባት አለብኝ በማለት እጅግ መዛት ጀመረ። ከዛም በኋላ በደማስቆ ደግሞ ራሳቸውን የቻሉ አለቆችና ባለስልጣናት ስለነበሩ ግዴታ እሱ ደብዳቤ መውሰድ ነበረበት፣ ፈቃድ ማግኘት ነበረበት። ስለዚህ ወደ ሊቀ ካህናት ዘንድ በመሄድ ከዛ ደብዳቤን አጽፎ ተሰጥቶት ነበረ። ደብዳቤውንም በመያዝ ረጅሙን መንገድ ወደ ደማስቆ መሄድ ጀመረ። ደማስቆ ማለት ምናልባት አሁን ሳኦል ካለበት ቦታ እዛ ለመድረስ የ5 ቀን መንገድ ይሆን ነበረ። ይህንን ረጅም መንገድ ሳኦል ከተከታዮቹ ከሌሎች ሰዎች ጋር ጉዞን ጀምሮ ነበር። ምናልባት በጣም አድካሚ መንገድ ሊሆን ይችላል። በፈረስ እንዲሁም ደግሞ አንዳንድ መንገዶችን በእግር ብዙ መንገዶችን ተጉዞ ይሆናል። ልክ ወደ ደማስቆ በተቃረቡ ጊዜ ግን ሳኦል ያልተገመተ ነገር ተከሰተበት። ያም የተከሰተበት ነገር ከፀሐይ ብርሃን ይልቅ እጅግ የሚያበራ ከባድ የሆነ ብርሃን በላዩ ላይ በራበት። በዚህ ጊዜ ሳኦል ምንም ማየት አልቻለም ነበር። ከዛም በኋላ ከብርሃን ውስጥ አንድ ድምፅ ወጣ። ያ የወጣው የተናገረው ድምፅ ምን እንደሚል ከመጽሐፍ ቅዱስ ላንብብላችሁ። መጽሐፍ ቅዱሳችን ሐዋርያት ሥራ ምዕራፍ 9 ቁጥር 4 ላይ እንደዚህ ይላል። በምድርም ላይ ወድቆ ሳለ
ሳኦል ሳኦል ስለምን ታሳድደኛለህ የሚለውን ድምፅ ሰማ። በዚህ ጊዜ ሳኦል እጅግ በጣም ፈርቶ ነበረ። ምናልባትም በፈራ ድምፅ ሊሆን ይችላል እንደዚህ ያለው። እንዲህ በማለት መልሶ ነበር፣ አንተ ማነህ በማለት ጠይቆ ነበረ። በዚህ ጊዜ እንደዚህ በማለት መለሰለት፣ አንተ የምታሳድደኝ እኔ ኢየሱስ ነኝ በማለት መልሶለት ነበር። ሳኦል ክርስቲያኖችን ወይም በኢየሱስ ያመኑትን ብቻ እያሳደደ ይመስለው ነበር። ነገር ግን ራሱን ኢየሱስን እያሳደደው ነበር። በዚህ ምክንያት ስህተትን እየሰራ ነበር። አሁን ግን ኢየሱስ እሱን እያሳደደ እንደሆነ እንዲያውቅ ፈልጎ ነበር። እግዚአብሔርም ደግሞ ለሱ የሞተለትና የተነሳለትን ኢየሱስን ሳኦል እንዲያውቅና በሱ እንዲታመንበት ፈልጎ ነበር። አዎ እግዚአብሔር አንተና አንቺም በኢየሱስ ክርስቶስ ሞትና ደግሞ ዳግም መነሳት እሱ ብቻ አዳኝ እንደሆነ እንድትታመኑበት ይፈልጋል። ኢየሱስ ክርስቶስ በዚህ ምድር ላይ ሲመላለስ ምንም ኃጢአት ሰርቶ የማያውቅ ብቸኛው እሱ ብቻ ነው። ነገር ግን ምንም ኃጢአት ሰርቶ ባያውቅ እንኳን ለአንተና ለአንቺ በምድር ላይ ላሉ ሰዎች ሁሉ ኃጢአት ሲል በመስቀል ላይ ተሰቅሎ ሞቷል። እንዲሁም ደግሞ ደሙን አፍስሷል። እንዲሁም ሞቶ አልቀረም። በሶስተኛው ቀን ኢየሱስ ክርስቶስ ከሞት ተነስቷል። እሱ አሁን በመንግስተ ሰማይ ይገኛል። ኢየሱስ ክርስቶስ ባፈሰሰልህ ደም አማካኝነት አንተ የኃጢአት ይቅርታ ማግኘት ትችላለህ። መጽሐፍ ቅዱሳችን ሲናገር ኤፌሶን ምዕራፍ 1 ቁጥር 7 ላይ እንደዚህ ይላል፣ በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ይላል። ኢየሱስ ክርስቶስ ባፈሰሰልህ ደም በሱ ሞትና ትንሣኤ አማካኝነት የኃጢአት ይቅርታን ወይም ደግሞ ነፃነትን ማግኘት ችለሃል። እርሱ ደግሞ አንድ ቀን በኢየሱስ ክርስቶስ በሱ የሚያምኑትን ለመውሰድ ተመልሶ ይመጣል። እግዚአብሔር በዚህ በኢየሱስ ክርስቶስ እንድትታመንና የበለጠ እንድታውቀው ይፈልጋል። እግዚአብሔር ሳኦልም ኢየሱስ ክርስቶስን እንዲያውቀውና በእርሱ እንዲታመንበት ይፈልግ ነበረ። ሳኦልም በእርግጥ ደግሞ በዛ ሰዓት ኢየሱስ ማን እንደሆነ ገብቶትና ተረድቶ ነበረ። ምክንያቱም ኢየሱስ ተገልጦለት ነበረ። በዚህም ለመለወጥ ወስኖ ነበር። ከዚህ በኋላም ሳኦል እግዚአብሔር የሚፈልገውን ነገር ለማድረግ ወስኖ ነበር። ከዚህ በኋላ እግዚአብሔርን ለመታዘዝ በኢየሱስ ክርስቶስ ለማመንም አቅዶና አስቦ ነበር። እንዲሁም ደግሞ ሕይወቱ ተለውጦ ነበረ። አሁን ሳኦል ያ የሚያናግረው የነበረው ድምፅ ከሄደ በኋላ ከመሬት ላይ እንደምንም ብሎ ተነስቶ በዙሪያው ያሉትን ነገሮች ለማየት በሚፈልግ ጊዜ ምንም ነገር ማየት አልቻለም ነበር። ምክንያቱም ሳኦል በዛ ሰዓት ማየት ተስኖት ነበረ። አይነ ስውር ሆኖ ነበር። ምንም እንኳን ለማየት ቢሞክርም ዞር ቢል ምንም ነገር ቢያደርግ ማየት አልቻለም ነበር። ምናልባት እናንተ ለትንሽ ደቂቃ እንኳን አይኖቻችሁን ጨፍናችሁ ምንም ነገር ማየት ቢያቅታችሁ በጣም ይከብዳችኋል አይደለ? ሳኦል ደግሞ ልክ እንደዛው ምንም ማየት አልቻለም ነበር። በዚህ ጊዜ ጓደኞቹ ሳኦልን ደግፈውት ወደ ከተማ ይዘውት ሄደው ነበር። ወደ ከተማም ይዘውት ከሄዱ በኋላ ይሁዳ በሚባል ቤት በአንድ ሰው ቤት ውስጥ እንዲገባ አድርገውት ነበር። ይሁዳ ቤትም ከገባ በኋላ ሳኦል በዛ ለ3 ቀናት ቆይቶ ነበር። ነገር ግን እየጸለየ ነበረ። ሳኦል ለ3 ቀናት ምንም ምግብም ሆነ ውሃ አልተጠቀመም ነበረ። በዛም በሚጸልይበት ጊዜ እግዚአብሔር ለሳኦል ራእይን ወይም ህልም በሚመስል መልኩ አንድ ነገር አሳይቶት ነበር። ያም አናንያ የሚባል ሰው ወደሱ መጥቶ ሲጸልይለትና እጁን ሲጨንበት አይቶ ነበር። በተመሳሳይ ሰዓት ኢየሱስን ይከተሉ ከነበሩ ሰዎች መካከል አንድ አናንያ የሚባል ሰው ነበረ። እርሱ ሲጸልይ ሳለ እግዚአብሔር ወደ አናንያ በመምጣት አንድ ነገር ተናግሮት ነበር። ያለውም እንደዚህ ነበረ፣ በይሁዳ ቤት ሳኦል የሚባል ሰው አለ። ወደሱ ሄደ፣ እንድትጸልይለት ራእይን አይቷል። ስለዚህ ሂድና ወደሱ ጸልይለት በማለት እግዚአብሔር ለአናንያ መልእክትን ነግሮት ነበረ። በዚህ ጊዜ አናንያ በጣም ደንግጦ ነበር። ምን ብሎ ለእግዚአብሔር እንደመለሰ ታውቃላችሁ? እስቲ ላንብብላችሁ። መጽሐፍ ቅዱሳችን እዛው ሐዋርያት ሥራ ምዕራፍ 9 ቁጥር 13 ላይ እንደዚህ ይላል። አናንያም መልሶ ጌታ ሆይ በኢየሩሳሌም በቅዱሳን ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ። በዚህም ስምህን የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን አለው በማለት ለእግዚአብሔር መልሶለት ነበር። አናንያ በጣም ፈርቶ ነበር። ምክንያቱም ሳኦል ያሳድድና ክርስቲያኖችን ያሳስር እንደነበር ሰምቷል። ስለዚህ በጣም ፈራ። እግዚአብሔር ግን አንድ ነገር መለሰለት።
እሱ ከዚህ በኋላ የኔን ስም ይሸከማል፣ ከዚህ በኋላ የኔ አገልጋይ ይሆናል በማለት ለአናንያ እግዚአብሔር ተናግሮት ነበር። ልጆችዬ አናንያ እግዚአብሔርን በመታዘዝ ወደ ሳኦል ዘንድ የሚሄድ ይመስላችኋል? ወይስ ፈርቶ እግዚአብሔርን ሳይታዘዝ ቀርቶ በዛው ይቀራል፣ በቤቱ ይቀራል? አሁን ምናልባት እናንተ ያሰባችሁት ትክክል ነው። አናንያ እግዚአብሔርን ታዞ ወደ ሳኦል ዘንድ ለመሄድ ወስኖ ነበር። አናንያ በእግዚአብሔር ሕግጋት ለመሄድ ፈልጎም ነበር። ምናልባት አንተ በጌታ በኢየሱስ ክርስቶስ ያመንክ ወይም ደግሞ ያመንሽ በእግዚአብሔር አመራር መሰረት ወይም ደግሞ በእግዚአብሔር መንገድ መሰረት መጓዝ ይኖርብሃል። እግዚአብሔር እሱ የሚፈልገውን ነገር እንድታደርግና እንድትታዘዘው ይፈልጋል። ያ ትክክለኛው ነገር ነው። መጽሐፍ ቅዱሳችን ምን ማድረግ እንዳለብህ ይናገራል። ዮሐንስ ወንጌል ምዕራፍ 13 ቁጥር 17 ላይ እንደዚህ ይላል፣ ይህም ብታውቁ ብታደርጉትም ብፁዓን ናችሁ ይላል። ኢየሱስ ክርስቶስ እዚህ ጋር እግዚአብሔር የሚፈልገውን ነገር ስለማድረግ እየተናገረ ነው። እግዚአብሔርን የሚፈልገውን ነገር ብታደርጉ እጅግ ደስተኞች ትሆናላችሁ፣ ደግሞ እግዚአብሔርን በእናንተ ይደሰታል ማለት ነው። ምናልባት ቅድም እንዳልኩ ጓደኛ ምናልባት ምግብ ባይኖረው እንኳን እናትህን ወይም ደግሞ አባትህን አስፈቅደ ለሱ የሚያስፈልገውን ነገር ብትሰጠው ያ እግዚአብሔርን የሚያስደስት ትክክለኛ ነገር ነው። እንዲሁም ደግሞ ሁልጊዜ እግዚአብሔር ካንተ የሚፈልገውን ነገር በመታዘዝ ማድረግ መቻል ይገባሃል ማለት ነው። አናንያም ልክ እንደዚሁ እግዚአብሔር ከሱ የሚፈልገውን ለማድረግ ታዞ ወደ ሳኦል ዘንድ ለመሄድ ወስኖ ነበረ። ሳኦል ዘንድም ሄዶ ነበር። ሳኦል ምናልባት ኮቴውን በሰማ ጊዜ እሱ እንደመጣ አውቆ ነበር። አናንያም ወደ ሳኦል በመቅረብ ወንድሜ ሳኦል ሆይ በምትመጣ ጊዜ በመንገድ ላይ የተገናኘህ እሱ ኢየሱስ ነው፣ እንዲሁም ደግሞ ወደ አንተ እንድመጣና እንድጸልይልህ መንፈስ ቅዱስ እንድትሞላም ልኮኛል በማለት ተናገረው። አዎ እግዚአብሔር አናንያን ወደ ሳኦል ዘንድ በመላክ እግዚአብሔር ለሳኦል ፍቅሩን እየገለጠለት ነበር። እግዚአብሔር ላንተና ላንቺ ምን ያህል ፍቅሩን እንደገለጠ መጽሐፍ ቅዱስ ይናገራል። ሮሜ ምዕራፍ 5 ቁጥር 8 ላይ እንደዚህ ይላል፣ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ይላል። እግዚአብሔር አንድ ልጁን ኢየሱስ ክርስቶስን ላንተና ላንቺ በመስጠት ፍቅሩን ገልጦላቸዋል። ደግሞ ይህ እግዚአብሔር አንተና አንቺን ፈጥሯል። እንዲሁም በምድር ላይ ያሉትን ከምድርም ውጪ ያሉትን ፍጥረት ዓለምን ሁሉ የፈጠረው እግዚአብሔር ነው። ሰማይን፣ ምድርን፣ እንስሳትን፣ ሁሉን ነገር የፈጠረው የእግዚአብሔር ነው። ደግሞ እሱ ምንም ኃጢአት ሰርቶ የማያውቅ ፍጹም ንጹህ አምላክና ቅዱስ አምላክ ነው። በሱ ዘንድ ኃጢአት የሚባል የለም። እርሱ በመንግስተ ሰማይ ይኖራል። አንተና አንቺን ደግሞ በጣም ይወዳቸዋል። አንድም ቀን ከሱ ጋር እንድትኖሩ ይፈልጋል። እግዚአብሔር ሳኦልንም በጣም ስለሚወደው አናንያን ወደሱ ልኮለት ነበር። አናንያም እግዚአብሔር ወደሱ እንደላከውና መንፈስ ቅዱስን እንደሚሞላ ነግሮት ነበረ። አናንያም ለሳኦል እጁን ጭኖ በጸለየለት ጊዜ መጽሐፍ ቅዱሳችን ሳኦል መንፈስ ቅዱስን እንደተሞላ እንዲሁም ደግሞ አይኖቹ ማየት እንደቻሉና ማየት እንደጀመረ ይነግረናል። ከዛም በኋላ ሳኦል እጅግ ህይወቱ ተለውጦ ነበረ። ከዛም በኋላ ሳኦል በዛ ረጅም ጊዜ በጸሎት ከቆየ በኋላ እንዲሁም ደግሞ ከተጠመቀ በኋላ እርሱም እንደሌሎች ለማገልገል እንደወሰነ መጽሐፍ ቅዱስ ይናገራል። ሳኦል አሁን ልክ እንደሌሎች ሰዎች ወጥቶ ስለ ኢየሱስ ክርስቶስ መሞትና እንዲሁም ከሞት መነሳት የእግዚአብሔር ልጅ እንደሆነ መመስከር ጀምሮ ነበር። ይህንን ያዩ ሰዎች በጣም ተገርሞ ነበረ። ይሄ ከዚህ በፊት ክርስቲያኖችን እያሳደደ ወደ እስር ቤት የሚያስገባ የነበረ በዚህ ስም ማንም ሰው እንዳይናገር ይል የነበረው ሳኦል አይደለ እንዴ? ታዲያ አሁን እንዴት ይህንን ሊያደርግ ይችላል? እያሉ በጣም ይገረሙበት ነበረ። እሱ ግን ሳኦል አሳዳጅ ከነበረበት ህይወት ፍጹም ተቀይሮ የእውነት ህይወትን መኖርና ስለ ኢየሱስ መመስከር ጀምሮ ነበረ። ይህ ብቻ ደግሞ አይደለም። ሳኦል አሁን ስሙም ጭምር እንደተቀየረ መጽሐፍ ቅዱስ ይነግረናል። ሳኦል የነበረው ስሙ ጳውሎስ ተብሏል። ይህ ጳውሎስ ደግሞ በአዲስ ኪዳን ከሚገኙት መጽሐፍቶች መካከል ብዙዎችን መልእክቶች የጻፈልን እሱ ጳውሎስ ነበረ። እርሱ ህይወቱ ፍጹም ስለተቀየረ የእግዚአብሔር ልጅ ሆኖ እንዲሁም ደግሞ ኢየሱስ ክርስቶስን ይመሰክር ነበረ። እግዚአብሔር ሳኦልን ጨምሮ ማንኛውንም ሰው ማዳን ይችላል። አንተ በጌታ በኢየሱስ ክርስቶስ ያላመንክ ወይም ደግሞ ያላመንሽ እግዚአብሔር አንተንም ማዳን ይችላል። እንድትድንም ደግሞ ይፈልጋል። የምትድነውም በጌታ በኢየሱስ ክርስቶስ በማመን ነው። እግዚአብሔር በጣም ስለሚወድህ ለአንተ ፍቅሩ ገለጠልህ። እሱ ኢየሱስ ክርስቶስን በመስጠት ነው። በኢየሱስ በማመን ከኃጢአትህ መዳን ወይም ደግሞ መመለስ ትችላለህ።
ብቸኛው መንገድ እሱ ስለሆነ ማለት ነው። መጽሐፍ ቅዱሳችን ሮሜ ምዕራፍ 10 ቁጥር 13 ላይ የጌታን ስም የሚጠራ ሁሉ ይድናልና ይላል። የጌታን ስም መጥራት ማለት ጌታ ኢየሱስ ክርስቶስ እንደሚያድንህ ማመን፣ በልብህ መቀበል ማለት ነው። ይድናልና ማለት ደግሞ በኃጢአት ምክንያት የነበረው ሞት ይሻርና ወደ ሕይወት ይመጣል ማለት ነው። በሕይወት መኖር ይችላል ማለት ነው። ስለዚህ በኢየሱስ ክርስቶስ በማመን ኃጢአትህ ይቅር ተብሎልህ በሕይወት መኖር፣ ለዘላለም ከእግዚአብሔር ጋር መኖር ትችላለህ ማለት ነው። እሱንም ልታደርግ ይገባል። ስለዚህ አሁን በጌታ በኢየሱስ ክርስቶስ ማመን እፈልጋለሁ፣ ጌታን መቀበል እፈልጋለሁ የምትል ልጅ ካለህ ወይም የምትይ ልጅ ካለሽ አይኖቻችሁን ጨፍናችሁ ራሶቻችንን ዝቅ አድርገን እኔ የምጸልየውን ጸሎት ከኔ በኋላ ትጸልያላችሁ። እግዚአብሔር ሆይ እኔ ኃጢአተኛ እንደሆንኩ አምናለሁ። ልጅ ኢየሱስ ክርስቶስ ለእኔ እንደሞተ ደግሞ ከሞትም እንደተነሳ አምናለሁ። በልጅ በኢየሱስ ኃጢአቴን ይቅር በለኝ፣ ልጅህ አድርገኝ። ልጅ ስላደረከኝ አመሰግናለሁ። በኢየሱስ ስም አሜን። እሺ አሁን በጌታ በኢየሱስ ክርስቶስ ማመን ፈልጋለሁ ብለህ ወይም ብለሽ ይህን ጸሎት የጸለያችሁ ልጆች ከዚህ ሰዓት ጀምሮ የእግዚአብሔር ልጆች ናችሁ ማለት ነው። እንዲሁም ደግሞ የበለጠ ወደ ምስራች ክለብ ወይም ደግሞ አቅራቢያችሁ ወዳለ ቤተ ክርስቲያን በመሄድ ስለ እግዚአብሔርና ስለ ኢየሱስ ክርስቶስ የበለጠ ከመጽሐፍ ቅዱስ መማር ትችላላችሁ። ይህንም ልታደርጉ ይገባል ማለት ነው። ደህና ሁኑ ልጆች። የመጽሐፍ ቅዱስ ትምህርቱ እንዴት ነበረ? የመጽሐፍ ቅዱስ ትምህርቱ ለእናንተ በጣም እንደጠቀማችሁ ተስፋ አደርጋለሁ። እኔ መጽሐፍ ቅዱሱ ትምህርቱ በጣም ጠቅሞኛል። ልጆች እናንተ አንተ ወይም አንቺ በጌታ በኢየሱስ ክርስቶስ ያመንክ ወይ ደግሞ ያመንሽ እናንተ ለሌሎች ለጓደኞቻችሁ ስለ ጌታ ኢየሱስ ክርስቶስ ብትናገሩ እነሱ ልክ እንደ ጳውሎስ መለወጥ እንደሚችሉ የመጽሐፍ ቅዱስ ትምህርት አስተምሮኛል። ሌላ ደግሞ አንተ ወይም አንቺ በጌታ በኢየሱስ ክርስቶስ ያላመንክ ወይ ደግሞ ያላመንሽ እናንተ በጌታ በኢየሱስ ክርስቶስ ብታምኑ ልክ እንደ ጳውሎስ መለወጥ እንደምትችሉ ይህ የመጽሐፍ ቅዱስ ትምህርታችን አስተምሮኛል። ልጆች ከዚህ በመቀጠል የሚኖረን የጥያቄ ጊዜ ነው። ልጆች የጥያቄ ጊዜ ላይ እናንተ መልስ የምትመልሱት ከዚህ ስክሪን ላይ በተቀመጠላችሁ ስልክ ቁጥር በሜሴጅ ብቻ መሆኑን አስታውሱ። ከዚህ በመቀጠል የጥያቄ ጊዜ ይኖረናል። ወደ ጥያቄው ጊዜ እንሄዳለን። ባለፈው ሳምንት መልስ በመመለስ ቀዳሚ የሆኑ ልጆች አቤኔዘር ውባለም እና ሳምራዊት ሙሉቀን ናቸው። ልጆች ስለተሳተፋችሁ እጅግ አድርገን እናመሰግናለን። ጌታ ኢየሱስ ይባርካችሁ። ሳውል በኢየሱስ ካመነ በኋላ ሰዎች በሳውል ሕይወት ውስጥ ምን ለውጥ አዩ? ሀ ስለ ኢየሱስ ሲመሰክር፣ ለ ስለ ወንጌል መከራን ሲቀበል፣ ሐመርሃ ከመጽሐፍ ቅዱስ ውስጥ መጽሐፍቶችን ሲጽፍ፣ መ ሁሉም። እሺ ልጆች ዛሬ ቀድማችሁ ጥያቄ የመለሳችሁ ልጆችን በቀጣይ ሳምንት የምናሳውቃችሁ ይኖራል። ስለዚህ አሁን ከኔ ጋር አብረን እንጸልያለን። እግዚአብሔር አምላካችን እናመሰግናለን። እግዚአብሔር አምላካችን በቅርጻ ቅርጽ በመዝሙር እና በመጽሐፍ ቅዱስ ትምህርት አንተኛን ስላስተማርከን እናመሰግናለን። እግዚአብሔር አምላካችን በዚህ ጊዜ ደግሞ ሌላ ትምህርትን በቀጣይ ሳምንት እንድንማር አንተ እንድትረዳን ሁላችንን እንጸልያለን። ስለሰማህን ደግሞ እናመሰግናለን። በኢየሱስ ስም አሜን። ልጆች ለዛሬ የነበረን ፕሮግራማችንን በዚህ ጨርሰናል። ደህና ሁኑ።